እናት ናት። እንደ ስሟ የሚደነቁባት እናት ዘመድ ናት። መጠጊያ፣ ዞሮ መግቢያ፣ አድባር መሸሸጊያ፣ ዘመድ አዝማድ ሰብሳቢ፣ ከያዘች የማትለቅ አሳልፋ የማትሰጥ መመኪያ፣ የራስ ሰው ናት። አለችኝ ብሎ ሮጦ የሚመጡባት፣ ሕፃን አዋቂውን የምታስጠልል፣ የገጠሯን ሰዎች እያመጣች የምታስተምር፣ የምትድር፣ የምትኩል፣ ከልጅ ጋር እንደ ልጅ የምትጫወት፣ አዋቂ ነኝ ባይ የምታስንቅ፣ ታሪክ አውቃ ደርባባ እመቤት፣ አንገቷን ቀና አድርጋ የምትራመድ የጥለት ማወራ የሸማ ባለቤት፣ ጻዕዳ ለባሽ አንገተ ንቅሴ ረዥም ጠይም ወይዘሮ፣ ደግናት የሁሉ ሰብሳቢ፣ ለዛ ላጣባት ልክ ልኩ ነጋሪ፣ መንኩሺ ሲሏት በዚህ ምላሴ እንዴት ሆኖ የምትል ሐቀኛ፣ ቤቷ ተከራይቶ የገባ ዘመዷ ሆኖ የሚወጣ ደግ የደግ ምልክት የአራዳ መጨረሻ፣ እርጅናዋን አይቼ አያቴ የምላት እናት የሆነችኝ ዘመዴ ናት እሷ። የእሷን ያህል የወደደኝ የእሷን ያህል የከለለኝ በምድር አይገኝም። ከእሷ በቀር የኔ ያለኝ አንድም እንኳን አይገኝም። የእሷ ነበርኩ ለእኔ ስጡኝ ብላ ከተተውኩበት ካነሳችን ቀን ጀምሮ እስከ ሄደችበት ቀን ድረስ ለአንድም ቀን እቅፏን አላራቀችብኝም። እናት ሆናኛለች ያለ ምንም እንከን። በሄደችበት ሁሉ ከጎኗ የማትነጥለኝ አምና የምትደገፈኝ የእርጅና ጊዜ ምርኩዟ ኩራቷ ነበርኩኝ። ለጥፋቴ ደፍሮ የሚናገረኝ አንድ ሰው አልነበረም። ምን አገባችሁ ትልልኝ ነበረ። እኔ ልናገር እንጂ አንተ ማነህ ትልልኝ ነበር። ከአቅሟ በላይ ሆኜ ግረፍልኝ ብላ የጠራችሁ ገራፊ ሲመጣ አይ ዛሬ ሰንበት ነው፣ አሁን ቀትር ነው፣ በገብርኤሉ ምድር ብላ ትመልስልኛለች። ማን ነበረች? ከማህፀኗ የከፈለችው ስጋ የለም። የመውለድን ዋጋ የልጅን ዋጋ በማጣቷ በከሸፈ ጸሎቷ ታውቀዋለች እና ዋጋዬን አላሳነሰችብኝ። የሰሰተችብኝ ነገር አልነበረም። ደረቅ ጡቷን ይዤ ሳፍተለትል ፈገግ ትልልኝ ነበር። በደካማ አቅሟ ተላፍቻታለሁ። በልጅ ንጭንጭ ከቤት እየጠፋው ብዙ ሌት አስጨንቂያታለሁ። የከፋኝ ሲመስላት እቅፏ ሸጉጣ ታሳስቀኛለች፣ አለውሽ ትለኛለች። ለጎረቤት ልጅ አንድ ልብስ ሲገዛ ሁለት ትገዛልኛለች። እንደተተውኩ እንዳይሰማኝ በየቀኑ ወላጆቼ ሳይፈልጉ ከነሱ በጉልበት እንደወሰደችኝ እንደሚፈልጉኝ ተነግረኛለች። አምናት ነበር፣ እናደድባትም ነበር። እውነት ወላጅ ያሳጣችኝ ይመስለኝ ነበር። እስክትሄድ ተለይታኝ ብቸኝነቴን እስካውቁ በወደደች ይልቅ ወድጃት አላውቅም ነበር። አስቸጋሪ ልጅ ሆኜባት ነበር። ለሷ ዞሬ መጣሁን ማንጎራጎር ያምረኛል። ለልጅነቴ ስል መልሼ ራሴን ይቀርላለሁ። አሁን ሳስባት ታሳዝነኛለች። እንዴት ይሰማት ነበር ግን እላለሁ። ቶሎ ባደኩላት ኖሮ ወይ ትንሽ በቆየችና የምር ልጅ በሆንኳት ኖሮ ብዬ አስባለሁ። ማጣት ነው እናትነቷን የነገረኝ። በሚገባት ልክ በሆንላት ኖሮ ብዬ እመኛለሁ። ከዛ መልሼ ቢያንስ በትልቅ በትንሹ ተወዳ ኖራለች እላለሁ። ከኔ በቀር ሁሉም ዋጋዋን ያውቁላት ነበር እላለሁ። መዴ ያላላት፣ እምዬ ያላላት፣ እማማ ያላላት፣ መንገዱን ገቶ ሰላምታ ያልሰጣት፣ ጉልበቷን ያልሳመ ጉብል የት ይገኛል እላለሁ። እሱ ያጽናናኛል። ተወዳበታለች በዘመኗ። ከቤቷ ሰው ጠፍቶ አያውቅም። ሁሌም እንግዳ ያላት፣ ሁሌም ታስተናግዳለች። ጎረቤት ልትሰበስብ የማጠጣውን ቡና የምታስፈላናት። ከሷ የቀረኝ አንድም ማስታወሻ የለም። ፎቶዋም የለኝም። በጊዜ ሂደት ትክክለኛ መልኳም ተረስቶኛል። እሷን ሳስብ የሚመጣልኝ የመጨረሻ የስንብት መልኳ ቀጭን ጣውላ ላይ የተዘረጋው እርቃን ገላዋ ነው። ትናንሽ የፊቷ ነጠብጣብ እንኳን አይረሳኝም። እዛው ቁጭ ብዬ እያየኋት ነበረ፣ እየነካከኋት ነበረ። የሌለች ግን አይመስልም ነበረ። እንደ ቀልድ ነው ሄደችው። ግራ ገብቶኝ ነበር፣ ለረጅም ጊዜ ግራ ገብቶኝ ነበር። እሷም ትሞታለች እንዴ ብያለሁ። በዛ እድሜ አላለቀስኩ። ዝም ብዬ ብቻ ጸጉሯን ደባብሻለሁ። የተከደነ አይኗን ለደቂቃዎች ቁጭ ብዬ አይቻለሁ። ገርሞኝ ነበር። እርቃኗን እንዴት ጣውላ ላይ ተኛች? እንዴት በቅጠል ታጠበች? እንዴት ጠርታኝ በዛው ዝም ትላለች? እንዴት ትሞታለች? ገርሞኝ ነበር። ሞትን የማውቀው እሁድ ማርቆስ ቤተክርስቲያን አብሬያት ሲሄድ የሞተባቸውን ሊቀብሩ እያለቀሱ በሚመጡ ሰዎች ነው። ያሳዝኑኝና አብሬ ያለቅስ ነበር። እጠይቃታለሁ፣ ትነግረኛለች።
ከልብ ያዘን ነበር። ጠይቂያትም አውቃለሁ። አንቺ ትሞቻለሽ እንዴ ብዬ እየሳቀች እኔ መደነቂያ 20 ዓመት ይቀረኛል ገና ትለኛለች። አምናት ነበር። የምር የምትሞት አይመስለኝም ነበር። ስቆይ ብቻዬን ስቀር አመንኩ። ያለ ከልካይ ሁሉም እየተነሳ ክፍ ሲለኝ አመንኩ። ሰው ሁሉ ተበትኖ ብቻዬን ስቀር አመንኩ። መቃብሯ ያለበት ቤተክርስቲያን ሄጄ ና ውለዳት አልኩ። ለገብርኤል ተሳልኩ። እሷ ትለኝ እንደነበረው ጥሩ ልጅ ሆንልሃለሁ፣ ከእንግዲህ አልሰርክም፣ ብቻ እሷን አምጣት አልኩት። ሌባ ነበርኩ በጣም። አልተመለሰችም። እኔም ደግሜ እሱን አልጠየቅኩም። ለዚህ አንድ ጥያቄ ያልሆነ ገብርኤል ለምኔ ብዬ ተውኩት። አመንኩ በቃ እንደማትመጣ። ለረጅም ቀናት አለቀስኩ። ብዙ ቀናት፣ በጣም ብዙ ወራት ብቻዬን አለቀስኩ። የሌለችበት ትልቅ ቤት ውስጥ ፎቶዋን ይዤ ብቻዬን አለቀስኩ። ያለችው ሁሉ ውሸት እንደነበረ ገባኝ። ዝር ብሎ የጠየቀኝ የለም። ለወራት ብቻዬን ነበርኩ። ከሷ በቀር ቤተሰብ አልነበረኝም። በሳር ቅጠሉ ነበር ሆድ የሚብሰኝ። በጣም ተናፍቀኝ ነበር። በስማ በጣም በዘፈኑም በምኑም እነፋረቅ ነበር። ብዙ የልጅነት ጊዜያቶች እሷን በመናፈቅ ባክነዋል። በሚሆነው ሁሉ እሷ ብትኖር እኮ እል ነበር። የልጅ እንባዬን በደጁ አፍስሻለሁ። የእንባዬ ዕዳ አለበት። እንደ ፍቅሯ ሁሉ ማዘንን፣ ማጣትን፣ ለብቻ መቅረትን ያወቅኩት በሷ ነው። ፈጥኖ ነው የነጠቀኝ። ሐዘን ሳይገባኝ በፊት ነው ሐዘንን የሰፈረልኝ። ከዛ ወዲያ ልጆኛ አላውቅም። በቃ እንደ ተረት ነገር ዝም ብሎ በአንድ ቀን ሁሉም ነገር ቀረ። በቃ ቅርት ቆይቼ በቃ ህይወት እንዲህ ናት አልኩኝ። አልተጽናናውም፣ ግን ሐዘንን ለመድኩኝ። ባዳ ያሉንም አሁን እንደ መታሰቢያ የቀረኝ ከቀን መሃል ድንገት በጎኔ ሽው የሚል ጠረኗ ብቻ ነው። ምን ትላለች ቢሉኝ ይሄን ማለት አልችልም። ብቻ ግን ድንገት ከሰው መሃል ይሸተኛል። እንደ የለውም በቃ ሽው ብሎ ይጠፋል። አንድ እንደ ስላጣብኝ አዝናለሁ። እንዴት እንደ የለውም እላለሁ። አላድል እንደ ሎሚ፣ እንደ ጽጌረዳ፣ እንደ ከሴ፣ እንደ አሪቲ፣ እንደ አደስ፣ እንደ ጥንጅት፣ እንደ የሆነ ነገር ምናምን አይነት ብቻ አንድ እንደ ባገኝለት እወድ ነበረ። በእነሱ ቀናት እንደገና ናፍቃኛለች። በቀናት በወራት በረዥም ዓመታት በተደማመረ ዕድሜ በሁሉም ማጣት አይለመድም አይደል? ድንገት ነው የምትናፍቀኝ። የተሸከምኳቸው ማጽናኛ ቃላቶች አቅም እስካይኖራቸው እንዴንም ተበላሁ አይደል እላለሁ። ብቻ ሰላም ላንቺ።